በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 24። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክቶችና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ
የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። 2 ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንኪያስ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። በእውነት እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ በሎስ አንጀለስ እንደዚሁም በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከናንተ ጋር ይሁን። ይህ የማቴዎስ ወንጌል ምዕራፍ 24 በውስጡ እጅግ በጣም ሰፊ የሆነ ትምህርት ያለው ነው። በአጠቃላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው ክፍል ላይ ወይም ከላይ ታሪካዊ የሆነውን ትርጓሜ ስንመለከት ወዲያው በኢየሩሳሌም እና በእስራኤል ላይ የሚደርሰውን ነገር እንደዚሁም ደግሞ እስከ ዓለም ፍጻሜ ድረስ ቤተክርስቲያን የምታልፍበትን ነገር በዚህ የደብረ ዘይት ስብከት ወይም ደግሞ ኦሊቬት ዲስኮርስ በሚባለው ክፍል ላይ ሲናገር እንመለከታለን፣ እናያለን። የኢየሩሳሌምን መጥፋት እንደዚሁም ደግሞ የሐሰተኛው ክርስቶስን መነሳት፣ የመከራውን ጽናት፣ በዚያ ሁሉ ደግሞ በመዘጋጀት መጠበቅ እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያስተምራቸው እንመለከታለን፣ እናያለን። እግዚአብሔር ረድቶኝ ኢየሩሳሌምን በጎበኘሁበት ወቅት በጣም ካስገረመኝ ነገር አንዱ አስጎብኚዎቻችን ወስደውን የጌቴሴማኒንና ደብረ ዘይትን ኮረብታውን ካስጎበኙን በኋላ ጌታ ከተማዋን አይቶ ያለቀሰበትና ደቀ መዛሙርቱም የመቅደሱን ውበት ያዩበት ከፍተኛ ቦታ ላይ አቁመውን ከተማውን እንድንጎበኝ አድርገውን ነበር። እጅግ በጣም ይገርም ነበር። እንግዲህ በአሁኑ ሰዓት መቅደሱ ቆሞበት የነበረበት ስፍራ ላይ ምን እንዳለ ሁላችሁም ታውቃላችሁ። አላቅሳና የፈረሰው ግንብ ነው ያለው፣ ማለት የፈረሰው መቅደስና የአላቅሳ መስጊድ ነው ያለው። ነገር ግን በዛን ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ባስተማረበት ወቅት ግን አዲሱ ቤተ መቅደስ ሄሮድስ ለሁለተኛ ጊዜ ያሰራውና ወደ 40 ዓመት ሲሰራ ወደ 40 ዓመት የፈጀው ቤተ መቅደስ ያረፈበትን ቦታ ነበረ እና ያንን ስፍራ ሲያሳዩት ነው ታያለህ ወይ የመቅደሱን ውበት ታያለህ ወይ ብለው ሲነግሩት ድንጋይ በድንጋይ ላይ ሳይፈርስ እንደማይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገር እናያለን። ይሄ የጌታ ትንቢት ወይም ደግሞ የጌታ ቃል ወዲያው በ70 ዓመተ ምህረት ላይ ታይተስ ወይም ደግሞ ጥጦስ ኢየሩሳሌምን በወረረበት ሰዓት ላይ ሙሉ በሙሉ እንደተከናወነና እንደተፈጸመ እንመለከታለን እናያለን። አባቶቻችን መተርጉማኑ ሊቃውንቱ ይሄንን በሁለት መንገድ ነው ያዩት። የመጀመሪያው አንደኛው በእስራኤል ላይ የሚመጣውን ጥፋት መሲሁን ባለመቀበላቸው መድኃኒታቸውን ባለመቀበላቸው የሚመጣውን ጥፋት ነበረ ያመለከተው ይህ ቃል ይላሉ። የብሉይ ኪዳንን ማለፍ የሚያመለክት ነው። በሌላ በኩል ግን ራሳችን ወደ ህይወታችን ወደ ኑሯችን ስንመለከት በዚህ ዓለም ላይ ምንም ጸንቶ የሚቆም ነገር እንደሌለ የትኛውንም አይነት ውበት ያለው ነገር ቢሆን ሁሉም በእሳት ውስጥ እንደሚያልፍ ሁሉም በፍርድ ውስጥ እንደሚያልፍ እንድንመለከት ነው።
በዚህ ዓለም ላይ ጸንቶ የሚኖረው የወልደ እግዚአብሔር የኢየሱስ ክርስቶስ ቃልና እርሱ በቃሉና በቤዛነቱ ለኔና ለናንተ የሰጠን የመዳን ነገር ነው። የእግዚአብሔር መንግስት ናት። የማታልፈው እርሷ ናት። የእግዚአብሔር መንግስት ናት። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። እዚሁ ላይ በዚሁ በተነበበልን ወንጌል ላይ የምንመለከተው ይሄንን ነው። ስለዚህ በእውነት ይሄንን ወንጌል ስናነብ ይሄንን ወንጌል ስናሰላስል አንዱ ቆም ብለን ልንመለከተው የሚገባን ነገር ቢኖር ምን ላይ እየደከምን ነው የሚለውን ነው። ማለት ዛሬ ታይቶ የሚጠፋውን የሚፈርሰውን ነው። በዚህ ዓለም ታሪክ ላይ በዓለም ታሪክ ላይ ወርልድ ሂስትሪን በምትመለከቱበት ጊዜ በጣም የሚገርም ነገር ታገኛላችሁ። ብዙ ታላላቅ እጅግ በጣም የሚገርሙ ሲቪላይዜሽን ስልጣኔዎች መጥተው ሄደዋል፣ አልፈዋል። ታላላቅ ስልጣኔዎች የግብፅን ስልጣኔ ስንመለከት፣ የባቢሎንን ስልጣኔ ስንመለከት፣ የግሪኮችን ስልጣኔ ስንመለከት፣ የሮማውያንን ስልጣኔ ስንመለከት፣ ብዙዎቻችን የማናውቃቸውን የፋርስን ስልጣኔ ስንመለከት፣ የህንዶችን ስልጣኔ ስንመለከት፣ የቻይናን ስልጣኔ የጥንቱን ማለት ነው በምንመለከትበት ጊዜ እነዚህ ስልጣኔዎች ሁሉ ኃያላን ሁሉ የሆኑ ምድርን ያንቀጠቀጡ መጥተዋል፣ ሄደዋል። ስለዚህ ዛሬ ታይቶ የሚጠፋ ዛሬ ታይቶ የሚፈርስ ነገር ለዚያ ነገር ስንደክም እንዳንገኝ ራሳችንን ልንመለከት ይገባል። ሕይወቴን እየለፋሁበት ያለውበት እየደከምኩበት ያለውበት ነገር ምንድነው? እየገነባሁት ያለውት ነገር ምንድነው? በጸናው በክርስቶስ የማዕዘን ደንጊያ ላይ ነው ወይስ ከንቱ በሆነው በዚህ ዓለም ነገር ላይ ነው? ዛሬ ታይቶ በሚጠፋው ይሄንን ራሳችንን ቆም ብለን ልንመለከት ልናይ ይገባል ማለት ነው። በሁለተኛ ደረጃ የምንመለከተው ይሄ መንፈሳዊ አሳቾች፣ ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች እንደሚመጡ አስቀድሞ መነገሩን እዚህ ጋር እንመለከታለን። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች ክርስቶሶች በስሜ ይመጣሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። በሚገርም ሁኔታ በዚህ በምዕራቡ ዓለምማ በተለይ በየቀኑ የምትሰሙት የምታዩት እጅግ በጣም የሚያስገርም ነው፣ እጅግ በጣም የሚያስደንቅ ነው። ነገር ግን በምዕራቡ ዓለም ብቻም አይደለም። በአሁኑ ሰዓት መላው አፍሪካን ያንበረከከው ከዚህ ከምዕራቡ ዓለም ተነስቶ የሄደው ሐሰተኛ ትንቢት፣ የሐሰተኛ ትንቢት መንፈስ ነው። ዓይን ያወጣ አታላይ የሆነ እጅግ አስከፊ የሆነ ድሆችን በድካማቸው ገብቶ በአቋራጭ መንገድ ትበለጽጋላችሁ፣ በአቋራጭ መንገድ ለኔ ገንዘብ ከሰጣችሁ፣ ለኔ ከወረወራችሁ ይሄን ታገኛላችሁ እያለ በከፍተኛ ደረጃ ሰዎችን የሚያስት ራሱን ነብይ ገሌ እያሰኘ የሚመጣ ሐሰተኛ አሳች ነቢያት በሰፊው ገብተዋል። በነገራችን ላይ አሁን አብዛኛው አፍሪካ ውስጥ ያለውን የሐሰተኛ ትንቢት እንቅስቃሴ ብትመለከቱ ዓይን ያወጣ ግልጥ የሆነ የማታለል ስራ ነው። ማለት ካዳሚዎች የሚያደላድሉት፣ ካዳሚዎች የሚያቀናጁት ግልጥ የሆነ ቁጭ በዮች የሚያታልሉት ስራ ነው። ነገር ግን ወደፊት ግን በቀጥታ ተአምራት፣ ሐሰተኛ ተአምራትን እያደረገ በገሃድ የሚያስት ሐሰተኛ ክርስቶስ፣ በገሃድ የሚያስት ሐሰተኛ ነቢያቶች ይመጣሉ። አሁን የሰዎችን አእምሮ ለዚያ እያዘጋጀ ነው ጠላት ዲያብሎስ። በነገራችን ላይ ተገርኝቶ የሚጠፋው በቀላሉ ትንሹ ነገር የሚያታልለው በቃ እቺን አወኩልህ፣ ያንን አየሁልህ፣ ተመለከትኩልህ፣ በቃ ባንክ ቤትህን በገንዘብ ሞላሁልህ። በጣም ይገርማል። አንዳንድ ጊዜ እንዴት ሰዎች እንደዚህ ይስታሉ ብላችሁ አታስቡም? የባንክ ቡካቸውን ይዘው መጥተው በቃ እሱ ስለጸለየበት እዚያ ላይ ባንክ ቡኩን ከሌላው ሰው ብር ወስዶ ነው ባንክ ቡኩ ይሞላል ብሏቸው፣ ባንክ ቡኩ ይሞላል እሱ ላቡን የጠረገበትን መሐረብ ስለሰጣቸው። ለዚያውም በዚህ ዓለም ቅምጥልነትና ድሎት የኖረ እንደው በተባህቶ በጾም በጸሎት የኖሩትን የነ ቅዱስ ጳውሎስን የቅዱሳኑን የጻድቃኑን የሰማዕታቱን ነገር እንኳን ቢሆን የነሱን ረድኤት የነሱን በረከት ደግሞ እነሱ ብለውም አይደለም። በነገራችን ላይ እነሱ ብለውም አይደለም።
ሰው ያንን የእግዚአብሔርን ጸጋ ስላየ ነበረ በጥንቱ ዘመን የነበረው። ስለዚህ ዛሬ የሚታየው ነገር ሐሰተኛው ነገር ወደፊት ለሚገለጠው ለሐሰተኛው ክርስቶስ በር ለመክፈት እየተከናወነ ያለ እንደሆነ ልታውቁት ይገባል ማለት ነው። ሌላው በዚህ ምዕራፍ ላይ የምንመለከተው የመከራውን ጽናት ነው። ብዙ ስደት እንደሚሆን፣ ብዙ መከራ እንደሚሆን ነው። ስለ ስሙ ክርስቲያኖች መከራ እንደሚቀበሉ፣ ነገር ግን እስከ መጨረሻው የሚጸና እርሱ እንደሚድን ነው። አሁንም እንደገና ሰይጣን ይህንን እንዴት አድርጎ እያጣመመ እንደሆነ ተመልከቱት። ቤተ ክርስቲያን ለዘመናት የምትታወቀው ምልክቷ በሆነው በመስቀል አርማነት ነው። በመስቀሏ ነው የምትታወቀው። መስቀልን የተሸከመች ናት። የመስቀሉ ልጆች ነን። ነገር ግን አሁን ግን መስቀል አልባ የሆነ ክርስትናን ነው በብዙዎች አይን ላይ እየሳለ ያለው። አብዛኛው ክርስቲያን ነኝ ባዩ በዕለተ ሰንበት በዕለተ እሑድ የሚሄደው ውስጡ የያዘውን ላውንደሪ ሊስት እንዲከናወንለት ለመጠየቅ ነው እንጂ በእግዚአብሔር ፈቃድ በመከራው ውስጥ በሕማሙ ውስጥ እንዲያልፍ አይደለም። ስለዚህ ሰዎች ልክ አሁን እያደረጉ ያሉት ልክ ምንድነው? ሰዎች ወደ ጠንቋይ ቤት የሚሄዱበትን መንገድ ነው እየያዙ እየሄዱ ያሉት። እግዚአብሔር በእውነት ከዚህ ያድነን። ሰዎች ወደ ጠንቋይ ቤት የሚሄዱት ያንን ለማወቅ ያንን ለማግኘት ጠላቱን እንዲጥልለት እንትኑን እንዲያደርግለት ነው። አሁን በዛ መንገድ ነው የሚሄዱት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ተመልከቱ። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ስለዚህ የክርስቶስ የሆኑት ሁሉ በመከራ ውስጥ ያልፋሉ። የክርስቶስ የሆኑት ሁሉ ቅዱስ ጳውሎስም እንደተናገረው ሐዋርያቱም እንደተናገሩት በብዙ መከራ ልናልፍ በብዙ መከራ ወደ እግዚአብሔር መንግሥት መግባት አለንና ይላሉ። እና በክርስቶስ ያመኑ ስለ ክርስቶስ ስለ ስሙ ይሰደዳሉ፣ እንደ ወርቅ ይነጥራሉ፣ ይወጣሉ። ያንን ነው የምንመለከተው የምናየውና ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የነገራቸው ይሄንን ነው። መከራ እንዳለ። ስለዚህ የክርስቲያኖች ስኬታቸው የሚለካው የክርስቲያኖች ታላቅነታቸው የሚለካው በዚህ ዓለም ላይ ባላቸው ምቾት አይደለም። በዚህ ዓለም ላይ ባላቸው ወርቅ፣ በዚህ ዓለም ላይ ባላቸው ሀብት አይደለም። ዛሬ አይታችሁ ከሆነ እንዲሁም ልክ ይሄ አሁን ሶሻል ሚዲያ ኢንፍሉዌንሰርስ አንዱ የሚያደርጉት ነገር ምንድነው? ያላቸውን መኪና ያላቸውን በቃ ላምቦርጊኒ ያላቸውን የሚያደርጉትን ሰዓት ያንን ነው የሚያሳዩት። ተከታዮቻቸውን በዛ ነው የሚስቧቸው። ይሄ በጣም የታወቀ ነው። ልክ በዚህ መንገድ ሐሰተኞች ነቢያት ደግሞ ጌታ የባረከኝን ላሳያችሁ ይላል። ከድሃው ቀምቶ ያገኘውን ከድሃው ያገኘውን ያንን ማሳየት ይሞክራል። ሀብቱን፣ ንብረቱን፣ ቤቱን ሁሉ ያሳያል። እና በዛ መንገድ ልክ ይሄ የፒራሚድ ስኪም የሚባለው ማለት ነው፣ እንደ ፒራሚድ የሆነ ህይወት። ነገር ግን የክርስቲያኖች አርማቸው ከፍ አድርገው ሊያሳዩት የሚገባቸው መስቀሉን ነው፣ ስለ ክርስቶስ የተቀበሉትን። ለዚህ ነው ቅዱስ ጳውሎስ ለጢሞቴዎስ ምን ይለዋል? በእኔ በእስረኛው አትፈር፣ መከራን ለመቀበል አትፈር ሲል እናያለን። ስለዚህ ቤተ ክርስቲያን በመከራዋ ልታፍር አይገባትም፣ እንዲሁም ልትኮራበት ነው የሚገባው። መስቀልን በመሸከሟ በመሰደዷ በመገረፏ በመገደሏ ልታፍር አይገባትም። የክርስቲያኖች ደም የሰማዕታት ደም የክርስትና ዘር ነው ያለው ተርቱሊያን የዛሬ 2000 ዓመት ላይ የዛሬ 1800 ዓመት ገደማ ላይ የሰማዕታት ደም የክርስትና ዘር ነው። የሰማዕታት ደም በነጠበበት ቦታ ላይ ሁሉ ክርስትና ያፈራል፣ ክርስትና ይወጣል። ስለዚህ የምናየው አንዱ የምንመለከተው ነገር ቢኖር ይሄ ነው። በሌላ በኩል ደግሞ በሃይማኖት ውስጥ የሚመጣውን አደገኛ ነገር በዚህ ስፍራ ላይ እንመለከታለን። በተቀደሰው ስፍራ የጥፋት ርኩሰት ሲቆም የኢየሩሳሌም በፈረሰችበት ወቅት ስዕለ ኪሩብ በነበረበት ቦታ ላይ ስዕለ ፀሐይን አድርገው መስዋዕተ በግ በሚሰዋበት በጉ የመስዋዕቱ በግ በሚሰዋበት ቦታ ላይ የእሪያ መስዋዕት ሰውተው የግሪክን አማልክት የሮማውያንን አማልክት አምልከው ነበር እና የጥፋት ርኩሰት ዳንኤል የተናገረው ማለት ነው። በትንቢተ ዳንኤል ላይ የሚገኘው የጥፋት ርኩሰት በዚያ ስፍራ ተከናውኗል፣ በዚያ ስፍራ ታይቷል። አሁን ደግሞ በእውነት
ያ የጥፋት ርኩሰት በራሳቸው አገልጋዮች ነን በሚሉት ነው የሚታየው። እጅግ የረከሰ እጅግ ጸያፍ የሆነ ነገር የሚያደርጉ ያለምንም ሀፍረት ቆመው የእግዚአብሔርን ሕግና የእግዚአብሔርን ትእዛዝ የሚቃረን ነገር ሲናገሩ ይታያሉ። አሜሪካ ላይ የታየ ነው። አውሮፓ ላይ በእውነት እንዲያውም አባታችን ሆይ የሚገርመው የቤተክርስቲያን መሪ ነኝ ያለች አንዷ ቆማ ብዙ ሕዝብ በተሰበሰበበት አባታችን ሆይ የሚለው ጸሎት መቀየር አለበት እያለች ስትናገር ነበር። ያ የጥፋት ርኩሰት ይሏል። ያ ነው። እጅግ ጸያፍ የሆኑ ብዙ ነገሮች ዛሬ በቤተክርስቲያን አደባባዮች፣ ቤተክርስቲያን ተብለው በሚታወቁ ቦታዎች ላይ አደባባዮች ላይ ሲከናወኑ እንመለከታለን ያለን። ስለዚህ እኔና እናንተ በቀላሉ እንዳንወሰድ፣ ስሁት በሆኑ ትምህርቶች በቀላሉ እንዳንወሰድ ቆም ብለን የማይለወጠውን የክርስቶስን እውነት መያዝ እንዳለብን ይህ ቃል ያሳስበናል። መጨረሻስ ይሄ ሁሉ ካለፈ በኋላ ክርስቶስ ይመጣል። ሁሉም ያዩታል። ምስራቅ ከምዕራብ መብረቅ ከምስራቅ ወጥቶ ወደ ምዕራብ እንደሚሄድ እንደዚሁ የሰው ልጅ መምጣት እንዲሁ ይሆናል ነው የሚለው። በድን ባለበት በዚያ አሞሮች ይሰበስባሉ። ስለዚህ ክርስቶስ በዚያ ነው፣ ክርስቶስ በዚያ ነው ቢሏችሁ አትመኑ። ነገር ግን ክርስቶስ ሲመጣ የወጉት እንኳን እዚያ ራዕየ ዮሐንስ ምዕራፍ 1 ላይ እንደሚነግረን የወጉት እንኳን ያዩታል ነው የሚለን። ስለዚህ እኛ ምንድነው ማድረግ ያለብን? የመጨረሻው ጌታ ደጋግሞ የነገረን ይሄን ነው። የሚመጣበትን ጊዜውን ሰዓቱን ስለማናውቅ ተዘጋጅተን እንድንጠብቅ ነው። ኦርቶዶክሳዊ መንፈሳዊ ሕይወት ማለት የዝግጅት ሕይወት ነው፣ የንስሐ ሕይወት ነው። እንዳንታረቅ ሆነን የተጣላን ዛሬ ይቅር በይኝ ይቅር በለኝ ማለት አለብን። ልባችን የቆሸሸ በንስሐ ራሳችንን ማዘጋጀት አለብን። ወደ ውስጥ መመልከት አለብን። ሌላው ላይ ጣት መቆሰር አይደለም፣ ጥርስ መንከስ አይደለም፣ ጸጉርን መንጨት አይደለም። ነገር ግን አምላኬ ሆይ ማረኝ፣ ጌታ ሆይና ማራናታ ብላ ቤተክርስቲያን ጌታዋን ስለምትጠብቅ እኛም ደግሞ ጌታ ሆይና እነሆ አንተ ስትመጣ ደግሞ ከቅዱሳንህ እንድቆም ከቅዱሳንህ ተርታ እንድቆም እድል ፈንታዬ የቅዱሳን እንዲሆን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ተድላ ደስታ ኑ ብሎ ጌታ ከሚጋብዛቸው ከሚጠራቸው እንዲሆን እርዳኝ ልንለው ይገባል። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። እግዚአብሔር ይባርካችሁ።